ቢዝነስ ያላቸው ሰዎች ናቸው። ከመዳም ቅመም ጊፍት ትቀበላለች። የመዳም ቅመም ለእኔ ታፕታፕ ፍቅሯን የምትሰጠኝ የመዳም ቅመም ስለማከብራቸው ያከብሩኛል፣ ስለምወዳቸው ይወዱኛል፣ ታፕታፕ ኮፒ ሊንክ ያደርጉልኛል። ያ ነው ደማችሁን ያፈላ። የመዳም ቅመም ጊፍት አትሰጠኝም። ፍቅራቸውን የሚሰጡኝ በታፕታፕ እና በኮፒ ሊንክ ነው። ሪም እሺ፣ ሪም እህቴ ስለሆነች ረሳዋት። እሷ ለእኔ እህት ናት፣ ታዋት እና 3 የራሳቸው ቢዝነስ ያላቸው ከአረብ ሀገር 3 ጊፍተሮች ነው ያለው። ከመዳም ቅመም ነው የምትወስደው። አውቀው ህዝቡ እንዲጠላኝ የመዳም ቅመም ለእኔ ከመዳም ደሞዟን ተቀብላ ለእኔ ብላ ባንክ ሄዳ ክሬዲት ካርድ አፕላይ አድርጋ ክሬዲት ካርዷን ሞልታ ኦንላይን ጊፍት ገዝታ ልትሰጠኝ ነው ለእኔ። እንደዛ ስለሚንቋችሁ እኮ ነው እናንተን የመዳም ቅመሞችን ስለሚንቋችሁ፣ ገባችሁ? ስለሚንቋችሁ ሁል ጊዜ እናንተን እንደ መሀይም እኔ ስላከበርኳችሁ እነሱ ስለሚንቋችሁ ተናደው ነው። እኔ ክብርና ፍቅር ሰጥቻችሁ የሰጠኋችሁን ክብርና ፍቅር መልሳችሁ ሰጣችሁ። የሰው ልጅ የሰጠውን ነው የሚቀበለው። ሪስፔክት እርን የሚደረግ ነገር ነው። እነሱ እየሰደቧቸው አንቺ ድስጥ ፈቅፋቂ ታብታብ አርጊ፣ አንቺ የመዳም ሽንት ቤት አጣቢ ታብታብ አርጊ እያሉ እየሰደቧቸው ሪስፔክት እንዲሰጧቸው ይፈልጋሉ። እኔ ግን ክብር ስለሰጠኋቸው አከበሩኝ። ለምን አከበሯት? ለምን ወደዷት ነው። የወደዱኝ ስለወደድኳቸው፣ ያከበሩኝ ስላከበርኳቸው። ዳትዚት ሌላ ምንም ነገር የለውም። ሌላ ምንም አልሰጠኋቸውም። እኔ ለመዳም ቅመሞች ምንም 5 ሰጥቼ አላውቅም። ጊዜንና ጉልበቴን የሰጧቸው፣ ቁጭ ብዬ ችግራቸውን ሰማኋቸው፣ አከበርኳቸው። ዳትዚት እንጂ ገንዘብ አልሰጠኋቸውም፣ ወይ እነሱ ለእኔ ገንዘብ አልሰጡኝም። ለእኔ እነሱ የሰጡኝ ፎሎ ያደረጉኛል፣ ታፕታፕ ኮፒ ሊንክ ያደረጉልኛል። ዳትዚት ከመዳም ቅመም ጊፍት ተቀብዬ አላውቅም። የሚሰጡኝ ጊፍት አውሮፓ፣ አሜሪካ ያሉ ናቸው። እነሱ ግን እኔን ህዝብ እንዲጠላ ስለሚፈልጉ በውሸት ሊያስጠሉኝ ከመዳም ቅመም ጊፍት ደሞዛቸውን ሁሉ እየወሰደችባቸው ብለው ማውራት ጀመሩ። ገባሽ? አውዬ ሌሎች አሉ አይደል? አሁን አረብ ሀገር ያሉ በብዛት ምንም እዚህ ቤት ገብተው አውርተው የማያውቁ ልጆች ይኖራሉ። በተለይ ማይጽፉ ልጆች ሁሉ አሉ እዛ ሀገር እና እኔ ይሄ ቤት ሲዘጋ ሁሌ የማስበው እንዲህ ሶሻል ሚዲያ ላይ አቅም ስላለው ስለሚያወራው ሰው ምናምን አይደለም። ዊ ኦል ሃቭ ኦፖርቹኒቲስ፣ ብዙ ኦፖርቹኒቲዎች አሉን፣ ብዙ እድሎች ማለት ነው። ምንም ማይሰሩ ማለት ለሰው እየሰሩ ትውሪት እንኳን ሳይሄዱ በጣንነታቸውን እድሜያቸውን አረብ ሀገር የጨረሱ ልጆች አሉ። አንቺን የሚያዳምጡ ልጆች አሉ። ስትሬንግዝ ቢልድ ያደረጉ ልጆች አሉ። ኖሌጅ ያወቁ ልጆች አሉ። ጥንካሬን ብዙ ነገር የተማሩ ሰዎች አሉና አንዳንድ ጊዜ ለእነሱ ብለን ብንተው ነው የምለው እኔ። በቃ ለእነሱ ብንሳሳላቸው። ስንት ልጆች ናቸው፣ ስንት ህጻናቶች ናቸው ከአረብ ሀገር ቤት እንደዛ ተንገላተው እግራቸው በብረት ተመቶ ምን ተብሎ ተጎትተው ሲወጡ በአይናችን ያየን ሰዎች። እሱን ቫሊዩ ብናደርግ እኔ አሁን አንቺ ስለ ጊፍቱ ምናምን ሪዝን ከምናወራ ይልቅ እንደውም ሞር ሰው ላይ የሰራሽውን ነገር ቫሊዩ ብናደርግ እነ ዳግማዊ ሪሰንትሊ ዳግማዊ እንደሱ አይነት ምስክርነት ኦፍኮርስ ኮኔክሽንሽ ነው ሰዎቹን ያመጣው። ኦፍኮርስ ላንቺ ያላቸው ፊሊንግ ነው እጆቻቸው እንዲዘረጋ ያደረገው። ኦፍኮርስ ትረስት እኮ ነው አይደል? ኮኔክሽን ማለት ትረስት ቢልድ ማድረግ ማለት ነው። ኢት ካን ቢ ቢዝነስ፣ ኢት ካን ቢ ሶሻል ሚዲያ፣ ኢት ካን ቢ ፕሬዘንቴሽን፣ ኤኒቲንግ ትረስት ቢልድ የሚያደርገው እነዚህ ነገሮች ሲከፈቱ ሲዘጉ እየከፈት የሄድሽው መንገድ ነው። እያንዳንዱ ጆርኒ ቫሊዩ አለው። እንደ ሰለጠነ ሰው ማሰብ ማለት ሰው ላይ የሚሰራን ሰው አለማሰናከል ነው። አለማሰናከል ካላደረጋችሁ ደግሞ በቃ ሰውን ጸጥ ማለት እንዲሰራ ማድረግ። እነዚህ ዲሴብል የሆኑ ህጻናቶች ላይ የምትሰራውን ልጅ ይችል ብትደገፍ ምን አለ? ስንት እናቶች ናቸው የሚመጡት? በቃ እኩል እንኳን ተካፈለ ቢባል ሰው ስም ቢወጣለት ሰዎችን የሚደግፉ ሰዎችን ባናንቋሽሽ ባናጣጥል አሪፍ ነው። ቢቻል እንደ ሰለጠነ ሰው መነጋገር መቻል። ጉድለት ካለ ይሄኛው ነገር አለ ይስተካከል ወይ? ምክንያቱም ሪዛልቱ ምንድን ነው? እዚህ የምትሰበሰቡት 4000 5000 ሰው የሚመጣው ማንም ሰው ቢከፍት በውዛት 4000 ሰው አይቀመጥም። ስለሚፈልግ አይደል የሰው የሚቀመጠው? እዚህ ህፃን አይደለም ያለው ስልኩን ነክቶ የትኛውን አፕ ከፍቶ እንደሚያይ ፈልጌ ነው የመጣሁት። ማንም በጅምላ ምናምን የሚመራኝ ሰው አይደለሁም። ስለዚህ ፈልጎ ጊዜውን ሳክሪፋይ የሚያደርግ ሰው ላይ የሚሰራን ሰው ቢደግፍ አሪፍ ነው ብዬ ነው ማሰብ። ሰው በመልኩ አይሰደብም። ምን አድርጌበታለሁ? ሶሻል ሚዲያ ላይ የሚቀመጡ ቪዲዮዎች ነው ዶክመንቶች ነው እያስቀመጥን ያለ ነው። ላይፍ ኢዝ ቱ ሾርት። በቃ ጀስት ቢ ናይስ ማለት ደግሞ ሁሉን ነገር አክሰፕት አድርጉ ማለት ሳይሆን ይሄ ሰው ምን እያደረገ ነው? በተለይ አሁን እኔ ህጻናቶቹ ላይ ብታደርጊው እናቶቹ መጥተው እንዴት እንደሚያለቅሱ 1000 ሰው ምናምን ነው የሚኖረው በዛ ሰዓት። እንደውም
አነስ ያለ ቁጥር ማለት ነው። ግን አይሲ በሪዛልት እነዛ ሰዎች መተው ሲታገዙ የተረዱ ሰዎች ሰው አምኖ የሚሰጠው ስለፈለገ ነው። እኛ ሁላችን ትልልቅ ሰዎች ነን። እንደ ትልቅ ሰው ማሰብ በተለይ ውጭ ሀገር የምንኖር ሰዎች ስልጣኔ እኮ ኮሚኒኬሽን ነው። ኮሚኒኬሽን ነው በቃ መነጋገርን መቻ ካልፈለጉ ደግሞ ራቅ ብሎ መኖር አለማ እንደዛ የምታደርጉ ሰዎች ፈልጋችሁ አስባችሁ ስለሆነ ይብዛላችሁ ነው የምለው። በጣም ይቅርታ አዱት ላቋርጥሽ ፈልጌ አይደለም። በጣም ይቅርታ አንድ ነገር ልንገርሽ። እኔ ጊፍተሮቼ አብዛኞቹ አሜሪካን ያሉት አሜሪካ፣ አውሮፓ ኦኬ። ከአረብ ሀገር ጊፍተር ያለኝ ሀኒና ንግስት፣ ሌላ ማን አለኝ ከአረብ ሀገር ጊፍተር? እስቲ ጥሩልኝ። ከሀኒና ከንግስት ውጭ ሁለቱም የራሳቸው ቢዝነስ ያላቸው ሰዎች ናቸው። ሁለቱም የራሳቸው ቢዝነስ ያላቸው ሰዎች ናቸው። ከመዳም ቅመም ጊፍት ትቀበላለች። የመዳም ቅመም ለእኔ ታፕታፕ ፍቅሯን የምትሰጠኝ የመዳም ቅመም ስለማከብራቸው ያከብሩኛል፣ ስለምወዳቸው ይወዱኛል። ታፕታፕ ኮፒ ሊንክ ያደርጉልኛል። ያ ነው ደማችሁን ያፈላው። የመዳም ቅመም ጊፍት አትሰጠኝም። ፍቅራቸውን የሚሰጡኝ በታፕታፕ እና በኮፒ ሊንክ ነው። ሪም እሺ፣ ሪም እህቴ ስለሆነች ረሳዋት። እሷ ለእኔ እህት ናት፣ ተዋት። እና 3 የራሳቸው ቢዝነስ ያላቸው ከአረብ ሀገር 3 ጊፍተሮች ነው ያለ። ከመዳም ቅመም ነው የምትወስደው። አውቀው ህዝቡ እንዲጠላኝ የመዳም ቅመም ለእኔ ከመዳም ደሞዟን ተቀብላ ለእኔ ብላ ባንክ ሄዳ ክሬዲት ካርድ አፕላይ አድርጋ ክሬዲት ካርዷን ሞልታ ኦንላይን ጊፍት ገዝታ ልትሰጠኝ ነው ለእኔ። እንደዛ ስለሚንቋችሁ እኮ ነው። እናንተን የመዳም ቅመሞችን ስለሚንቋችሁ፣ ገባችሁ? ስለሚንቋችሁ ሁል ጊዜ እናንተን እንደ መሀይም እኔ ስላከበርኳችሁ እነሱ ስለሚንቋችሁ ተናደው ነው። እኔ ክብርና ፍቅር ሰጥቻችሁ የሰጠኋችሁን ክብርና ፍቅር መልሳችሁ ሰጣችሁ። የሰው ልጅ የሰጠውን ነው የሚቀበለው። ሪስፔክት እርን የሚደረግ ነገር ነው። እነሱ እየሰደቧቸው አንቺ ድስጥ ፈቅፋቂ ታብታብ አርጊ፣ አንቺ የመዳም ሽንት ቤት አጣቢ ታብታብ አርጊ እያሉ እየሰደቧቸው ሪስፔክት እንዲሰጧቸው ይፈልጋሉ። እኔ ግን ክብር ስለሰጠኋቸው አከበሩኝ። ለምን አከበሯት? ለምን ወደዷት ነው። የወደዱኝ ስለወደድኳቸው፣ ያከበሩኝ ስላከበርኳቸው። ዳትዚት ሌላ ምንም ነገር የለውም። ሌላ ምንም አልሰጠኋቸውም። እኔ ለመዳም ቅመሞች ምንም 5 ሰጥቼ አላውቅም። ጊዜንና ጉልበቴን የሰጧቸው። ቁጭ ብዬ ችግራቸውን ሰማኋቸው፣ አከበርኳቸው። ዳትዚት እንጂ ገንዘብ አልሰጠኋቸውም፣ ወይ እነሱ ለእኔ ገንዘብ አልሰጡኝም። ለእኔ እነሱ የሰጡኝ ፎሎ ያደረጉኛል፣ ታፕታፕ ኮፒ ሊንክ ያደረጉልኛል። ዳትዚት ከመዳም ቅመም ጊፍት ተቀብዬ አላውቅም። የሚሰጡኝ ጊፍት አውሮፓ፣ አሜሪካ ያሉ ናቸው። እነሱ ግን እኔን ህዝብ እንዲጠላ ስለሚፈልጉ በውሸት ሊያስጠሉኝ ከመዳም ቅመም ጊፍት ደሞዛቸውን ሁሉ እየወሰደችባቸው ብለው ማውራት ጀመሩ። ገባሽ? አውዬ ሌሎች አሉ አይደል? አሁን አረብ ሀገር ያሉ በብዛት ምንም እዚህ ቤት ገብተው አውርተው የማያውቁ ልጆች ይኖራሉ። በተለይ ማይጽፉ ልጆች ሁሉ አሉ እዛ ሀገር እና እኔ ይሄ ቤት ሲዘጋ ሁሌ የማስበው እንዲህ ሶሻል ሚዲያ ላይ አቅም ስላለው ስለሚያወራው ሰው ምናምን አይደለም። ዊ ኦል ሃቭ ኦፖርቹኒቲስ፣ ብዙ ኦፖርቹኒቲዎች አሉን፣ ብዙ እድሎች ማለት ነው። ምንም ማይሰሩ ማለት ለሰው እየሰሩ ትምህርት ቤት እንኳን ሳይሄዱ በጣንነታቸውን እድሜያቸውን አረብ ሀገር የጨረሱ ልጆች አሉ። አንቺን የሚያዳምጡ ልጆች አሉ። ስትሪንግስ ቢልድ ያደረጉ ልጆች አሉ። ኖሌጅ ያወቁ ልጆች አሉ። ጥንካሬን ብዙ ነገር የተማሩ ሰዎች አሉና አንዳንድ ጊዜ ለእነሱ ብለን ብንተው ነው የምለው እኔ። በቃ ለእነሱ ብንሳሳላቸው። ስንት ልጆች ናቸው፣ ስንት ህጻናቶች ናቸው ከአረብ ሀገር ቤት እንደዛ ተንገላተው እግራቸው በብረት ተመቶ ምን ተብሎ ተጎትተው ሲወጡ በአይናችን ያየን ሰዎች። እሱን ቫሊዩ ብናደርግ እኔ አሁን አንቺ ስለ ጊፍቱ ምናምን ሪዝን ከምናወራ ይልቅ እንደውም ሞር ሰው ላይ የሰራሽውን ነገር ቫሊዩ ብናደርግ እነ ዳግማዊ ሪሰንትሊ ዳግማዊ እንደሱ አይነት ምስክርነት ኦፍኮርስ ኮኔክሽንሽ ነው ሰዎቹን ያመጣው። ኦፍኮርስ ላንቺ ያላቸው ፊሊንግ ነው እጆቻቸው እንዲዘረጋ ያደረገው። ኦፍኮርስ ትረስት እኮ ነው አይደል? ኮኔክሽን ማለት ትረስት ቢልድ ማድረግ ማለት ነው። ኢት ካን ቢ ቢዝነስ፣ ኢት ካን ቢ ሶሻል ሚዲያ፣ ኢት ካን ቢ ፕሬዘንቴሽን፣ ኤኒቲንግ ትረስት ቢልድ የሚያደርገው እነዚህ ነገሮች ሲከፈቱ ሲዘጉ እየከፈት የሄድሽው መንገድ ነው። እያንዳንዱ ጆርኒ ቫልዩ አለው። እንደ ሰለጠነ ሰው ማሰብ ማለት ሰው ላይ የሚሰራን ሰው አለማሰናከል ነው። አለማሰናከል ካላደረጋችሁ ደግሞ በቃ ሰው ጸጥ ማለት እንዲሰራ ማድረግ። እነዚህ ዲሴብል የሆኑ ህጻናቶች ላይ የምትሰራው ልጅ ይችል ብትደግፍ ምን አለ? ስንት እናቶች ናቸው የሚመጡት? በቃ እኩል እንኳን ተካፈለ ቢባል ሰው ስም ቢወጣለት
ሰዎችን የሚደግፉ ሰዎችን ባናንቋሽሽ ባናጣጥል አሪፍ ነው። ቢቻል እንደሰለጠነ ሰው መነጋገር መቻል። ጉድለት ካለ ይሄኛው ነገር አለ ይስተካከል ወይ? ምክንያቱም ሪዛልቱ ምንድን ነው? እዚህ የምትሰበሰቡት 4000 5000 ሰው የሚመጣው ማንም ሰው ቢከፍት በውዛት 4000 ሰው አይቀመጥም። ስለሚፈልግ አይደል የሰው የሚቀመጠው። እዚህ ህፃን አይደለም ያለው ስልኩን ነክቶ የትኛውን አፕ ከፍቶ እንደሚያይ ፈልጌ ነው የመጣሁት። ማንም በጅምላ ምናምን የሚመራኝ ሰው አይደለሁም። ስለዚህ ፈልጎ ጊዜውን ሰክሪፋይ የሚያደርግ ሰው ላይ የሚሰራ ሰው ቢደግፍ አሪፍ ነው ብዬ ነው ማሰብ። ሰው በመልኩ አይሰደብም። ምን አድርጌበታለሁ? ሶሻል ሚዲያ ላይ የሚቀመጡ ቪዲዮዎች ነው ዶክመንቶች ነው እያስቀመጥን ያለ ነው። ላይፍ ኢዝ ቱ ሾርት። በቃ ጀስት ቢ ናይስ ማለት ደግሞ ሁሉን ነገር አክሰፕት አድርጉ ማለት ሳይሆን ይሄ ሰው ምን እያደረገ ነው? በተለይ አሁን እኔ ህጻናቶቹ ላይ ብታደርጊው እናቶቹ መጥተው እንዴት እንደሚያለቅሱ 1000 ሰው ምናምን ነው የሚኖረው በዛ ሰዓት፣ እንደው አነስ ያለ ቁጥር ማለት ነው። ግን አይ ሲ ዘ ሪዛልት እነዛ ሰዎች መጥተው ሲታገዙ የተረዱ ሰዎች ሰው አምኖ የሚሰጠው ስለፈለገ ነው። እኛ ሁላችን ትልልቅ ሰዎች ነን። እንደ ትልቅ ሰው ማሰብ በተለይ ውጭ ሀገር የምንኖር ሰዎች ስልጣኔ እኮ ኮሚኒኬሽን ነው። በቃ መነጋገርን መቻ ካልፈለጉ ደግሞ ራቅ ብሎ መኖር፣ አለማየት፣ አለመምጣት፣ አለመፈለግ ይቻላል። ቢ ናይስ፣ ቢ ፖዚቲቭ፣ ቢ ኮንሲስተንሲሽን ሁሌም አደንቃለሁ። ኮንሲስተንሲ ይልሻለሁ ሁሌ። ኮንሲስተንሲ ኢዝ ዘ ሰክሰስ ኦፍ እንዴት ነው የሚባለው? እስቲ በይልኝ።